ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን አስመልክቶ ሌሰን 22ን አይተናል። ሌሰን 22 ላይ ያየነው ስለ ሴክስ ሊንክድ ኢንሄሪታንስ ነው። ሴክስ ሊንክድ ኢንሄሪታንስ ምን ማለት እንደሆነ፣ እንደዚሁም ሴክስ ሊንክድ የሆኑ ዲዚዞች ሄሪታብል የሆኑ ዲዚዞች እንደ ሂሞፊሊያ፣ አልቤኒዝም የመሳሰሉ እንዳሉ አይተናል። እነኚህም እንዴት እንደሚተላለፉ አይተናል። ከዛም በተጨማሪ ለምን ወንድ ልጆች ከሴቶች በበለጠ ለዚህ ለሴክስ ሊንክድ ሄሬዲተሪ ዲዚዞች ተጋላጭ የሆኑበትንም ምክንያት አይተናል። ከዛ በተጨማሪ ያየነው ስለ ፊኖኮፒ ነው። ፊኖኮፒ ማለት ምን ማለት እንደሆነ ነው ያየነው። ፊኖኮፒ የምንለው አንድ ኦርጋኒዝም ከአካባቢው ኢንቫይሮንመንቱ ወይንም የሚኖርበት ሀቢታት ተጽዕኖ የተነሳ የሚያሳየው የፊኖታይፕ ነጸብራቅ ሲሆን ይህም ደግሞ በጂን አማካኝነት ከሚከሰተው ጋራ ተመሳሳይ የሆነ ግን መንስኤው የኢንቫይሮንመንቱ ፋክተር ተጽዕኖ የሆነ ከሆነ ያንን ፊኖኮፒ ነው የምንለው። እንግዲህ ለዚህ ለፊኖኮፒ የሚያጋልጹ ካራክተር እንትኖች ደግሞ ኃይለኛ ለራዲዬሽን መጋለጥ፣ ሁለተኛ የኬሚካል ፖይዝኒንግ፣ እንደገና ሶስተኛ ይሄ ደግሞ ኃይለኛ ሙቀት ሾክ እነኚህ የመሳሰሉ ፋክተሮች እንደሆኑና ይህንንም አስመልክቶ ፊኖኮፒን አስመልክቶ እንዴት የሂማሊያ ላይ ያሉ ጥንቸሎች አፋቸው፣ ጆሯቸውና ጭራቸው ብቻ ጥቁር ሆኖ ሌላው ፓርት ነጭ የሆነ በኖርማል ወይም ሞደሬት ቴምፕሬቸር ላይ በሚራቡበት ጊዜ ቀዝቃዛ ቦታ ላይ ሄደው በሚራቡበት ጊዜ ግን እነኛው ተመሳሳይ የጂን ይዘት ያላቸው ጥንቸሎች ጥቁር እንደሚሆኑ። ይሄ እንግዲህ ከአየሩ ሁኔታ ሞደሬት አየር ላይ በሚራቡበት ጊዜ ነጭ በአብዛኛው የተወሰነ ጥቁር ጭራ ጆሮአቸውና አፍንጫቸው ላይ ብቻ ያላቸው፣ ቀዝቃዛ ቦታ ደግሞ ሲራቡ ሙሉ በሙሉ ጥቁር ልክ እንደ በጂናቸው ምክንያት ጥቁር እንደሚሆኑ ጥንቸሎች ጥቁር እንደሚሆኑ ይህን አይነት ነገር እንግዲህ ፊኖኮፒ የምንለው ይሄ እንደሆነ ነው ያየነው። እንግዲህ ዛሬ የምናየው ሌሰን 23 ይሆናል። ዩኒት 4 ጄኔቲክስ ሌሰን 23 ሂውመን ፔዲግሪ አናሊሲስ and its importance የሚለውን እናያለን። በመጀመሪያ የምናየው ኦብጀክቲቭን ይሆናል። እንግዲህ ኦብጀክቲቭ የእያንዳንዱ ቶፒክ ሰብቶፒክ ዓላማ ምንድነው መገንዘብ ያለብንን ይህንን ትምህርት በአግባቡ ካጠናቀቃችሁ በኋላ ለእያንዳንዱ የዚህ ሌሰን ተከታታይ ከግንዛቤ ሊጨብጥ ይገባል ተብሎ የሚጠበቀው ምንድነው? አንደኛ after properly completing this section you will be able to define pedigree። ይሄንን ዲፋይን ማድረግ መቻል ይጠበቃል። እንግዲህ ፔዲግሪ ምን ማለት እንደሆነ መግለጽ መቻል ይጠበቃል ማለት ነው እያንዳንዱ ተከታታይ። ሌላው ዲስክራይብ ፔዲግሪ ዩዚንግ ሄሪታብል ትሬት። እንግዲህ ይህንን ደግሞ ፔዲግሪ በሄሪታብል ትሬት እንዴት እንደሆነ መግለጽ መቻል አለበት። ኤክስፕሌን ዘ ኢምፖርታንስ ኦፍ ፔዲግሪ አናሊሲስ። እንግዲህ የፔዲግሪ አናሊሲስን ደግሞ መግለጽ መቻል ይጠበቃል ማለት ነው ከእያንዳንዱ የዚህ ሌሰን ተከታታይ። ሌሰኑን በአግባቡ ተከታትሎ ከጨረሰ በኋላ አሁን ከላይ ያየናቸውን ኦብጀክቲቮች እያንዳንዱ ተከታታይ ሊጨብጠው የሚገባ ፍሬ ነገር ነው ማለት ነው። ሳይንቲስትስ ስቴዲ ዘ ኢንሄሪታንስ ኦፍ ፊኖታይፕስ ኦር ትሬትስ ዩዚንግ a careful controlled cross። እንዲህ ምንድነው? ሳይንቲስቶች ብዙውን ጊዜ የዘረመልህን አወራረስ በተለይም ፊኖታይፕ አስመልክቶ በአኒማሎችን ክሮስ በማድረግ ነው የሚያጠኑት። ይህንን በጥንቃቄ የተሞላበት የማዳቀል ስራ በመስራት ነው ይህንን የሚያጠኑት። however
it is practically and ethically difficult to cross human beings እንግዲህ ይሄ እንስሳትን ወይንም እጽዋትን ማዳቀል በቀላሉ እንችላለን። ነገር ግን ሰው ጋር ይሄንን ማድረግ አንችልም ከስነ ምግባር ያፈነገጠ ስለሚሆንና ይሄን ማድረግም ስለማይቻል ስነ ምግባሩም ስለማይፈቅድ ይሄንን ማድረግ አይችልም። ሪሰርቸር አናላይዝ pedigree or family tree to understand how human traits and diseases are inherited እንግዲህ ሰውን ልጅ ማዳቀል ስለማይቻል ለጥናትና ለምርምር ምንድነው ይሄንን ከዘር ወደ ዘር ከትውልድ ወደ ትውልድ የሚተላለፉ የበሽታ አይነቶችን የፊኖታይፕ አይነቶችን የዘረመልህ አወራረስን በተመለከተና ፊኖታይፒክ አወራረስን በተመለከተ ወይንም ነጸብራቆችን በተመለከተ የዘር ግንድን በማጥናት እንግዲህ ፔዲግሪ ማለት የዘር ግንድ ማለት ነው። ያንን በማጥናት ማወቅ ይቻላል ማለት ነው። how a gene that passes from one generation to the next generation in a family can determine the characteristic in human pedigree እንግዲህ ተመራማሪዎች እንዴት ጂን ከትውልድ ትውልድ በመተላለፍ የትውልድ ውስጥ እንደሚከሰት ለማጥናትና ለማወቅ ያስችላል ማለት ነው። እንግዲህ ይሄ ከትውልድ ወደ ትውልድ እንግዲህ ይሄ የዘር ግንድ ጥናት ጠቀሜታው ይሄ ነው ማለት ነው። A pedigree can show the transfer of some genetically determined disease from one person to another in a family እንግዲህ ይሄ ዘር ግንድ አንዳንዴ እንዴት ከትውልድ ወደ ትውልድ አንዳንድ በዘር የሚተላለፉ የህመም አይነቶች genetically transmitted disease የምንላቸው በዘረመልክ ከትውልድ ወደ ትውልድ የሚተላለፉ የህመም አይነቶችን ለማጥናት እና እንዴት እንደሚተላለፉ ለማወቅ ያስችላል ማለት ነው። especially it can show whether a trait is an autosomal dominant, autosomal recessive or X-linked trait እንዲህ በተለይም ደግሞ ምን ያሳየናል ማለት ነው። እንግዲህ ክሮሞዞሞች ሴክስ ክሮሞዞምስ እና አውቶሶመስ ክሮሞዞም የምንላቸው አሉ። አውቶሶመስ ክሮሞዞም የምንላቸው ቦዲ ሴል ውስጥ የሚገኙ ከጾታ ጋር ጾታን ወሳኝ ሳይሆኑ ለተለያዩ የሰውነታችን ክፍል አስፈላጊ የሆኑትን ቬጂቴቲቭ ሴሎች ፎርሜሽን አስፈላጊ የሆኑ ክሮሞዞሞችን ነው አውቶሶማል ክሮሞዞም የምንላቸው እና አውቶሶማል ክሮሞዞም ላይ ያሉ ጂኖች ዶሚናንት የሚሆኑ ሪሰሲቭ እንደዚሁም ኤክስ ሊንክድ ይሄ እንግዲህ ከሴክስ ክሮሞዞሞች ጋራ የተያያዥነት ያላቸው ይሁኑ አይሁኑ እነኛ ሄሪታብል ዲዚዞች ለማወቅ ይረዳል ማለት ነው። A pedigree also help to identify individual with a given trait from the history of the family እንግዲህ የአንድን ሰው ደግሞ የዘር ግንዱን ሁኔታ በማየት በዛ ሰው ውስጥ ያ ሰው ምን ይዘት የጂኑ ውስጥ ምን ይዘት ሊኖረው ይችላል ብሎ ለመገመት ለማወቅ ያስችላል ማለት ነው። pedigree also help to identify individual with a given trait from the history of the family ያንን ለማወቅ ያስችላል ማለት ነው። ፔዲግሪ አናሊሲስ እንግዲህ ፔዲግሪ አናሊሲስ ወደዛ ከመሄዳችን በፊት ታይፒካል ፔዲግሪ ኮንሲስት ኦፍ ስኩዌር እንግዲህ ስኩዌር አለው። ስኩዌሩ አራት ማዕዘን የሆነ ዛት ሪፕሬዘንት ሜልስ ወንዶችን የሚያሳይ ነው፣ ወንድን ትውልድ በጀኔሬሽን ውስጥ። ሰርክል ዛት ሪፕሬዘንት ፊሜልስ በክብ መልክ የሚቀመጠው ደግሞ ሴቶችን ያሳያል። ሮውስ እንግዲህ አንደኛ ሮ፣ ሁለተኛ ሮ፣ ሶስተኛ ሮ እያለ ልናይ እንችላለን። እነኚህ ሮዎቹ የሚያሳዩን ትውልዱን ነው ማለት ነው። አንደኛ ጀኔሬሽን፣ ሁለተኛ ጀኔሬሽን፣ ሶስተኛ ጀኔሬሽን እያለ ያንን ያሳያል። ሆሪዞንታል ላይን ስንልም እንደዚህ የተሰመረች መስመር አለች። ዛት ሾውስ መሬጅ ላይን ለምሳሌ ሰርክልንና ሬክታንግሉን የሚያገናኘው ሆሪዞንታል ላይን ባልና ሚስትን ነው ማለት ነው የሚያገናኘው አያይዞ የሚያሳየን ማለት ነው አያይዞ። ቨርቲካል ላይን ከነኛ አባትና እናት የተወለዱትን ልጆች ወደ ታች የሚያሳይ ነው ማለት ነው። እንግዲህ ፔዲግሪ አናሊሲስ ላይ እነኚህም በመመልከት ይሄንን በመከተል ነው አናላይዝ ማድረግ
ማድረግና አናሊሲሱን መስራት የምንችለው ማለት ነው። እሺ እንግዲህ እዚህ ጋር መጽሐፋችሁ ላይ የተቀመጠ ነገር ነው። ፎር ኤግዛምፕል እዚህ ፔዲግሪ ጊቭን ቢሎ ይላል። በመቀጠል የምናየው ይሆናል። ዚ ስኩዌር ሪፕሬዘንትስ ዚ ሜል፣ ዚ ሰርክል ሪፕሬዘንትስ ዚ ፊሜል and the line between them represents marriage. The red are affected individuals and the blue are unaffected individuals. እንግዲህ ምንድነው ይሄ ፔዲግሪው መጀመሪያ ላይ በስኩዌር መልክ የተቀመጠው ወንድን ሪፕሬዘንት ያደርጋል። በሰርክል መልክ የተቀመጠው ሴቶችን ሪፕሬዘንት ያደርጋል። እንደገና እነሱን ሆሪዞንታል ላይን አለ ሁለቱን የሚያያይዝ። ሬድ ከለር ደግሞ ሬድ ከለርድ የሆነው አለ አፌክትድ የሆነው ኢንዲቪጁዋል ሲያሳይ፣ ብሉ ሰማያዊው ደግሞ ኖርማል አፌክትድ ያልሆነ ኢንዲቪጁዋልን ሪፕሬዘንት ያደርጋል። በመቀጠል እናየዋለን። The top row of the pedigree is the original pair. እንግዲህ ቶፕ ሮ ላይ ያለው መጀመሪያ ፓረንታል ጀነሬሽንን የመጀመሪያውን ትውልድ የሚያሳይ ነው። Two individuals also are connected by the horizontal line and are breeding pairs. እንግዲህ እኛ ባልና ሚስትን ነው የሚያሳየው። ይሄ ሁለቱን ያገናኘው ሆሪዞንታል ላይን ማለት ነው። The children of the pair are connected to them by vertical line. ወደ ታች በተቀመጠው እናየዋለን ስዕሉ ላይ። The next row of the pedigree shows the pair's children as well as the partners of the children እንግዲህ ይህንን ያሳያል። The third row of the pedigree shows the next generation, the grandchildren of the pair at the top of the pedigree. እንግዲህ ይህንን ያሳየናል። ይህን ስዕሉን እናያለን። እንግዲህ ወደ ስዕሉ ከመሄዳችን በፊት እዚህ ጋር የምታዩት ፊገር 434 below is an example of a pedigree of an autosomal dominant trait. The pedigree begins with affected male and an unaffected female. The first child on the left is an affected male who married an affected female and produced two children, an affected female and an affected male. An affected male and an unaffected male. አፌክትድ የሆነ ልጅና አፌክትድ ያልሆነ ወንድ ልጅ ነው የተወለዱት ማለት ነው። The second child is an affected male married to an unaffected female and produce 3 unaffected children and 1 male and 2 females. The third child is an affected female who is not married. The fourth child, an affected female who is not married. The fifth child is an affected female married to an affected male and produce 4 children. An affected male, affected female and an unaffected female. ይህንን ያሳያል ማለት ነው። ፊገር 434 እዚህ ጋር የምታዩት ፊገር 434 እስካሁን የተነጋገርነውን ስለ ፒዲግሪ የሚያሳይ ነው። ፒዲግሪ ኦፍ አን አውቶሶማል ዶሚናንት ትሬት ይላል። እዚህ ጋር እንግዲህ እንደምታዩት እዚህ ጋር አፌክትድ የሆነ ወንድ ነው፣ እዚህ ጋር ኖርማል ፊሜል። ሁለቱ ይሄ ሆሪዞንታል ላይን ባልና ሚስትን ነው የሚያገናኘው። ወደ ታች ስትመጡ ይሄ ልጆቻቸውን የሁለቱን ሰዎች ማለት ነው ካፕል ልጆች ነው የሚያሳየው። አንድ ልጅ እዚህ ጋር 2 እዚህ 3 እዚህ 4 5 ልጆች አሏቸው ማለት ነው። እነኚህ ሰዎች 5 ልጆች ወልደዋል። ከነኚህ ከወለዷቸው ልጆች የመጀመሪያው አፌክትድ የሆነ ልጅ ኖርማል ሚስት አገባ። አንአፌክትድ የሆነው ሌላው ልጅ ደግሞ ኖርማል ሚስት ነው ያገባው። አፌክትድ የሆነችዋ ሴት ልጅ አላገባችም። እዚህ ጋር ልብ አድርጎ አላገባችም። እዚህ ጋር ስትመጡ አንዷም ኖርማል ሴት አላገባችም። እዚህ ጋር ስትመጡ አፌክትድ የሆነችዋ ሴት ኖርማል ባላግብታለች። እንግዲህ ይሄ ጋብቻ ፎርም ካደረጉት ውስጥ ደግሞ እዚህ ጋር ስትመጡ አፌክትድ እና አናፌክትድ በተጋቡ ጊዜ 2 ልጆች ወልደው አንዱ አፌክትድ አንዱ ኖርማል፣ ወንዱ ኖርማል ሴቷ አፌክትድ ሆናለች። እዚህ ጋር ደግሞ በምትመጡበት ጊዜ ሁለቱም ኖርማል ናቸው። 3 ልጆች ወልደዋል፣ 3ቱም ኖርማል ናቸው። እዚህ ጋር በምትመጡበት ደግሞ እነኚህ 4 ልጆች ወልደዋል። ከአራቱ 2ቱ አፌክት፣ አንድ ሴትና አንድ ወንድ አፌክትድ ናቸው። አንድ ወንድና አንድ ሴት ደግሞ ኖርማል ናቸው ማለት ነው። እንግዲህ ይሄ
አንደኛው ጀነሬሽን ነው። ይሄኛው ሮ ሁለተኛው ጀነሬሽን ያሳያል። ይሄኛው ሶስተኛው ጀነሬሽን ያሳያል ማለት ነው። እንግዲህ እንዴት እስከ ሶስተኛው ጀነሬሽን ድረስ ይሄ በዘር የሚመጣው የሄሬዲተሪ ዲዚዝ እንዴት እየተወረሰ እየተወራረደ እንደሚሄድ ያሳየናል። ይሄንን በማጥናት ይሄንን ፕሬዲክት ማድረግ መገመት እንችላለን ማለት ነው። ሌላኛውን ደግሞ እናያለን። ፊገር 435 ላይ የተሰጠ ሌላ ምሳሌ አለ። ቢሎው ኢዝ አን ኤግዛምፕል ኦፍ ፔዲግሪ አን አውቶሶማል ሪሰሲቭ ትሬት ኢን ዚ pedigree individual that are half shaded are heterozygote and therefore do not show the trait. The example shows that the heterozygote individuals who have 4 children. The first child on the left is an affected female married to a heterozygous male who produce 3 children. An affected female, an affected male, and heterozygous male. 2. The second child in an affected male married to an affected female who produced 2 unaffected children, 1 male and 1 female. The third child, heterozygous female, not married. The fourth child, an affected male, married to an affected female and produced 4 children, 1 heterozygous male, 1 heterozygous female, and 1 unaffected male and 1 unaffected female. እንግዲህ ይህንን የሚያሳይ ፔዲግሪ ነው የሚቀጥለው የምናየዋለን ማለት ነው። ኦኬ እዚህ ጋር የምታዩት እንግዲህ ፔዲግሪውን በምናይበት ጊዜ ፊገር 435 ፔዲግሪ ኦፍ አን አውቶሶማል ሪሰሲቭ ትሬት ይላል። አውቶሶማል ሪሰሲቭ ትሬት ዶሚናንት አይደለም፣ ሪሰሲቭ ነው። እዚህ ጋር የምታዩት ይሄ ፓረንቶቹ ፓረንታል ጄኔሬሽን የመጀመሪያው ትውልድ ላይ ሁለቱም ኬሪየሮች ናቸው። ልብ አድርጉ። ይሄ ሄትሮዛይጎስ ነው ማለት ነው። ሁለቱም ኬሪየር የሆኑ ዶሚኔትድ ሆኗል፣ ግን ኖርማሉን ነው የሚያሳየው። እንዲህ እዚህ ጋር ምንድን ነው የምታዩት? ይሄና ይሄ ወደዚህ ልጆች ወለዱ። የተወለዱት ልጆች 1 2 3 4 ልጆች ነው የወለዱት። እነኚህ 4 ልጆች ይህችኛዋ ኖርማል ሴት ከኬሪየር ወንድ ጋር ተጋባች። እዚች ጋር ደግሞ ኖርማል ወንድ ከኖርማል ሴት ጋር ተጋባ። እዚች ጋር ኬሪየር ናት አላገባችም። እዚህ ጋር ኬሪየር የሆነ እንትን አፌክትድ የሆነ ወንድ ኖርማል ሴት አገባ። ከጋብቻ በኋላ እንግዲህ ልጆች ተወለዱ። እዚህ ጋር ኬሪየር የሆነው ኖርማል ሚስት ያገባው ልጅ በሚወልድበት ጊዜ ኖርማል ሴት ኖርማል ወንድ ኬሪየር ወንድ ወለደ ማለት ነው። እዚህኛው ጋር ሁለቱም ኖርማል ሆነው እንትን የተጋቡት ደግሞ ኖርማል ብቻ ነው የወለዱት። እዚህ ጋር ላገባችን ብለናል። እዚህ ጋር ደግሞ አፌክትድ ሜል ከኖርማል ሴት ጋር በሚገባበት ጊዜ አፌክትድ ኬሪየር የሆኑ 1 ወንድና 1 ሴት፣ ኖርማል የሆኑ 1 ወንድና 1 ሴት ነው የወለዱት ማለት ነው። እንግዲህ እዚህ ጋር የሚያሳየው ይሄ ነው። ሆሞዛይጎስ ሜል፣ እዚህ ሄትሮዛይጎስ ፊሜል፣ እዚህ ጋር ሄትሮዛይጎስ ፊሜል ይላል። እነኚህን እዚያ ጋር የሚያሳይ ነው። ፔዲግሪ አናሊሲስ ካን ፕሮቫይድ ኢንፎርሜሽን አባውት ትሬት ኢንሄሪታንስ ባይ ኤግዛሚኒንግ ዚ ፕሬዘንስ ኤንድ ዚ አብሰንስ ኦፍ ዚ ትሬት throughout the history of a family. A pedigree can give important clue about the risk of disease inheritance and propagation. In general, analyzing pedigree can reveal the following. እንግዲህ ይህንን ፔዲግሪ በምናጠናበት ጊዜ ይህንን ጥናት ተንተርሰን ምን ማወቅ እንችላለን? ዌዘር ኤ ትሬት ኢዝ ዶሚናንት ኦር ሪሰሲቭ፣ ዚ ታይፕ ኦፍ ዚ ክሮሞዞም አውቶሶማል ሴክስ ኦር ትሬት ሊንክድ ቱ ዚ ፊኖታይፕ ኦፍ ፋሚሊ ሜምበር ኤንድ ዚ probability of phenotypes in the future generation. እንግዲህ በሚቀጥል ምንድነው ይሄንን በማጥናት ማወቅ የምንችለው ማለት ነው። እንግዲህ ይሄን ሪሰርቸር ይሄንን በሚያጠኑበት ጊዜ የትሬቱ ዶሚናንት ይሁን ሪሰሲቭ ማወቅ ይችላሉ። አንድ ይሄን ነው።
ሁለተኛ the type of chromosome የክሮሞዞሙ አይነት ደግሞ አውቶሶማል ክሮሞዞም ይሁን ሴክስ ሊንክድ ክሮሞዞም ይሁን ይሄንን ማወቅ ይችላሉ ማወቅ ይቻላል እዚህ ላይ ሊደረስ ይችላል ሌላ ጂኖታይፕ ኦፍ ፋሚሊ ሜምበር የፋሚሊ ሜምበሩ ጂኖታይፑ ጂኑ እንግዲህ ሆሞዛይጎስ ይሁን ሄትሮዛይጎስ ይሁን ይሄንንም መገመት ይችላሉ በመጨረሻ the probability of phenotype in the future generation ያ ክስተት በሚቀጥለው ትውልድ ላይ የመከሰቱን ሁኔታም ይሄንንም ማወቅ ያስችላል ማለት ነው እንግዲህ የፔዲግሪ ጥናት በዚህ መልኩ ጠቀሜታ አለው ማለት ነው እሺ እንግዲህ ተከታታዮቻችን እንግዲህ በዛሬው ሌሰናችን human pedigree analysis and its importance የሚለውን በዝርዝር አይተናል pedigree ምን ማለት እንደሆነ የዛ ጥናት ጠቀሜታው ምን እንደሆነ እንዴት ደግሞ ከዘር ወደ ዘር የሚተላለፉ የሄሬዲተሪ ዲዚዞችን ለማወቅና ይሄን ትውልድ እንዴት ሊተላለፍ እንደሚችል ይሄንን ለመገመት የሚያስችል እንደሆነ ሴክስ ሊንክድ ይሁን አውቶሶመስ ይሁን ዶሚናንት ወይም ሪሰሲቭ ይሁን ይሄንን ሁሉ ለመለየት የሚያስችል እንደሆነ ነው ያየነው እንዲህ ዛሬውን ሌሰን 23 በዚህ እናጠቃልላለን በሚቀጥለው ሌሰን እስክንገናኝ እንግዲህ ተማሪዎች ይሄንን ትምህርት ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር ሰብስክራይብ እና ላይክ ማድረግ አትርሱ ከዛም በተጨማሪ በትምህርት አሰጣጡ ላይ ሊደረግ ይገባል የምትሉትንም የማሻሻያ ሐሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ደህና ሰንብቱ ተማሪዎች ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ